እኔ የማነሳላችሁ ደግሞ ከበድ ሁለት ጥቅሶች አሉ። አንደኛው መዝሙረ ዳዊት ምዕራፍ 137 እንደዚህ ይላል። በደንብ አዳምጡ። ተናጋሪው እንግዲህ ያው መዝሙረ ዳዊት በእግዚአብሔር አንደበት እንደዚህ ይላል። አንቺ ወራዳ የባቢሎን ልጅ ወራዳ አለ። ወራዳ አስቡት፣ መጽሐፍ ቅዱስ ነው። እሺ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ ልጆችሽን ይዞ ማለት ነው በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ሰምታችሁኛል? ልጆችሽን ይዞ ድንጋይ ላይ ፈጥፍጦ የሚገላቸው የተመሰገነ ነው። አያችሁ። ስለዚህ ሕፃናትን ድንጋይ ላይ መፈጥፈጥ በክርስትና ያስመሰግናል። ያው ቃሉ የተመሰገነ ነው። መዝሙረ ዳዊት መጽሐፍ ቅዱስ ምዕራፍ 1:30 ልጨምርላችሁ። ትንቢተ ሆሴዕ ምዕራፍ 13 እንደዚህ ይላል። ሰማርያ በአምላኳ ላይ አምጻለች። እሺ አመፀች ሰማርያ። እሺ በደሏን ተሸከማለች። በሰይፍ ወድቃሉ፣ ሕፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ። እርጉዞች ሆዳቸው ይቀደዳል። አስቡት፣ እርጉዞች ሆዳቸው ይቀደዳል፣ ልጆች ደግሞ ድንጋይ ይፈጠፈጣሉ። አውዝ ቢላሂ ሽጣረጅም። ይሄ አንደኛ ጥቅሴ ነው። ሁለተኛ ጥቅስ ደግሞ ያጀማ በክርስትና የእግዚአብሔር ነቢያት ከተማ ሲቆጣጠሩ ሰዎችን በመጋዝ ያርዱ ነበረ፣ በመጋዝ ይተረትሯቸው ነበረ። እሱ ላሳያችሁና ኢንሻአላህ እድል ለቃለሁ ማለት ነው። ሁላችሁ መጽሐፍ ቅዱስ በመጽሐፍ ላሳያችሁ፣ በመጽሐፍ ቅዱስ ላሳያችሁ። እሱን አንዴ ተመልከቱ። እንደዚህ ይላል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 ነው። እሺ ያው ዳዊት ከተማን ተቆጣጠረ። ከዚህ እንደዚህ ይላል። በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተሯቸው። በውስጡ የነበሩትን አውጥቶ በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው። ሰምታችሁኛል? በመጋዝ ተተረተሩ፣ በመጥረቢያ ተቆራረጡ። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ። በየከተማው እየዞረ ምን አደረገ? ሰዎችን በመጋዝ ተረተራቸው። አውዝ ቢላሂ ሚነሽ ሸይጣን ረጂም። መጽሐፍ ቅዱስ ነው። ጨርሻለሁ።